people so that if they go out in a nice way and go back to their country, we're going to work with them right from the beginning on trying to get them back in legally. Is that right? ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ የዛሬው መሰናዶ የሚመለከተው ትራምፕ የተለሳለሱበት አንድ ርዕሰ ጉዳይ አለ አሁን ቀደም ሲል የተመለከታችሁት ርዕሰ ጉዳይ ነው ያነሱት ወደ ሀገራቸው ሄደው ተመልሰው መግባት የሚችሉበትን ሁኔታ እናመቻቻለን ይላሉ ስለማን ነው የሚያወሩት እሱን እንመለከታለን ከዛ በተጨማሪ ትራምፕ የሳቸው administration ወይ ማስተዳደር ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አንድ አሜሪካዊ ዜግነት ያላት ጠበቃ ከሀገር በፍጥነት እንድትወጪ በዚህ ቀናት ውስጥ ካልወጣሽ ችግር ይደርስብሻል ወይ ህጋዊ እርምጃ ይወሰድብሻል የሚል ኢሜል መልእክት ደርሷታል መጀመሪያ ለደንበኛው ኢሚግሬሽን ጠበቃ ናት ለደንበኛው የተላከ በስተት የተላከ መስሏት ነበር ለራሷ ነው ይህ ጉዳይ ምንድነው የሚለውን እናያለን እንደሚታወቀው ትራምፕ እዚህ ምስሉ ላይ የምትመለከቱት ምናልባት ሙሉ ምስሉን አሳያችኋለሁ በ1980ዎቹ ውስጥ ትራምፕ የሚታወቁበት የንግድ ሂደት አለ ነጋዴ ናቸው ሰውየው በንግድ ስኬታቸው ይታወቃሉ ተቃራኒዎቻቸው ደግሞ ያው በግብር ማጭበርበር በብዙ ነገር ሊከሷቸው ይችላሉ ሆኖም ግን የኒውዮርክን ምስል ራሱ የቀየሩ ናቸው ይባላል ትልቅ ታወር በመገንባት ትልቅ ህንጻ በመገንባት በንግድ ካዚኖ ንግድ ውስጥ አትላንቲክ ሲቲ ላይ ዛ ቢቹ ጋር ካዚኖ በመግዛት ንግድን ያውቁበታል ብለው የሚያሞካሿቸውም አሉ አንድ ጋዜጠኛ ጋር በመሆን በሳቸው ስም የተጻፈ ትልቅ መጽሐፍ አለ ዳርት ኦፍ ዘ ዲል የሚል ይህ መጽሐፍ ብዙዎችን የሚያነጋግር ነው የአርት ኦፍ ዘ ዲል የሚለው መጽሐፍ እንዴት ትራምፕ ወደ ስኬት እንደሄዱ እንዴት እንደሚደራደሩ መደራደሪያ ነጥባቸውን የሚረቱበትን መንገድ ቢዝነስ ንግድ እንዴት እንደሚሰራ የሚያትት መጽሐፍ ነው እዚህ መጽሐፍ ላይ ብዙ በሳቸው የሚያነሷቸው ትልቅ ርዕሰ ጉዳዮች አሉ ትልቅ አስብ ለኔ ቀላል ነው ይላሉ አንድ ነገር ማሰብ ከቻልክ ትልቅ አስብ ነው የሚሉት ህልማቸው ትልቅ እንደሆነ ትራምፕ ስለ ትራምፕ ሲናገሩ ማለት ነው በድርድርም ወቅት በአንድ ንግድ ድርድር ወቅት ከፍ ብለህ ተደራደር የምፈልገውን ለማግኘት በጣም አክርሬ ይዛለው ያንን ተሟግቼ አንዳንዴ ካሰብኩት በታች ላገኝ ይችላል ብዙ ጊዜ ግን ያሰብኩትን አገኛለሁ ያን ለማግኘት ግን ከፍ አድርጌ ነው መደራደረው ይላሉ ይህ አሁን የሚነሳው ከምንድነው ኢሚግሬሽን ላይ ከሚወስዱት እርምጃ ብቻ ሳይሆን በታሪፍ ጉዳይ በቀረጥ ጉዳይ በንግድ ጉዳይ አሁን አሜሪካንን የናጣት የሳቸው አንድ ትዊት የስቶክ ማርኬትን ክራሽ ያደርገዋል ወይ ያነሳዋል የሚገርም ነው የሳቸው ኢራቲክ ባህሪ ይሄ ማይጨበጥ መሆን ደግሞ ለአንድ መንግስት አደጋ ነው ብሎ የሚተቹ አሉ የሀገር እንደ ንግድ ሊድ አትደረግም ብለው ያስባሉ ሆኖም ግን በታሪፍ በቀረጥ ጉዳይ እሳቸውን የሚመለከቱ ሰዎች መጽሐፋቸውን ወደ ኋላ ሄደው አርት ኦፍ ዘ ዲል የመደራደር ጥበብ የሚለውን መጽሐፍ ሪፈር አድርገው ማየትም ጀምረዋል ካያችሁ የህጋዊ ያልሆኑ ስደተኞች አንዶክመንትድ ኢሚግራንት ሰነድ የሌላቸው ወረቀት የሌላቸው ስደተኞች አሜሪካ ውስጥ ከ10 ሚሊዮን በላይ ናቸው መጀመሪያ ግን መንግስታቸው ማባረር ያለመው ወንጀለኛ ስደተኞችን የሚል ነው በኋላ ግን ቴምፖራሪ ፕሮቴክትድ ስታተስ ያላቸውን ቪዛ F1 ቪዛ ያላቸውን ግሪን ካርድ ደግሞ ኖሯቸው መኖሪያ ፈቃድ ኖሯቸው ወንጀል የሰሩትን የህጋዊነት ለማግኘት ጥረት ያደረጉ እዚህ ሀገር ተቀምጠው ረጅም ዓመት ፍርድ ቤት የሚመላለሱ ሰዎችን እነዚህን ማደን ጀመሩ ወይም ከሀገር እንዲወጡ ማድረግ ጀመሩ ቦርደሩን ወፍ ማታልፈበት ለማድረግ ጥረት ያደረጉ ነው
አሁንም ያ እየተሳካላቸው ነው። ጥበቃው ጠንካራ ነው። ከዚህ ማባረሩ ስለጠነከረ እና ዜናው በየቀኑ ስለሚቀርብ እሳቸውን የሚቃረኑ ወይም የሚደግፉ ሚዲያዎች በቀን 3-4 ዜና የሚሰሩት ስለዛ ነው። ሰላማዊ ሰልፍ የሚወጣው ለዛ ነው። በመንግስት መስሪያ ቤቶች ያመጧቸው አብዮቶች አንድ መስሪያ ቤትን ማፍረስ ሪስትራክቸር ማድረግ ብቻ ሳይሆን እንደገና መልሶ መገንባት ሳይሆን ሙሉ ለሙሉ ማጥፋት ጭምር ድረስ የደረሱባቸው መንገዶች እነዚህ ከጃንዋሪ 21 ጀምሮ እሳቸው ከተሾሙ ጃንዋሪ 20 ፌብሩዋሪ ማርች ኤፕሪል 4 ወር አልሞላው። በዚህ ጊዜ ውስጥ ግን ብዙ ነገር ነቅንቀዋል። ምንድነው የርዕደ መሬት ማለት ይቻላል። እና ማግኒቲዩዱም ቀላል አይደለም። አንዳንዴ 7 ፖይንት ውስጥ ይገባል፣ አንዳንዴ ደግሞ 5 እና 4 ላይ ይጫወታሉ። አሁን ዋናው ነጥቤ ስገባ የስደተኛን እያባረሩ ማባረራቸው ግን የእሳቸውን ደጋፊ መንካት ጀምሯል። እሳቸውን ማይ ፕሬዚዳንት ብለው የመረጡ ሰዎችን መንካት ጀምሯል። ይህ አንዱ ዜና ነው። የጠበቃዋን ጉዳይ እመለከታለሁ። ይህንን በዝርዝር ወደ እናንተ መረጃውን ከማምጣቴ በፊት ወደዛ ከመግባቴ በፊት ማስታወቂያ ተመልክተን እንመለሳለን። ካሳሁን ይልማ ነኝ። በ5126774634 አስተያየታችሁን መልእክታችሁን መላክ ትችላላችሁ። በተለይ ምጽፉና ድምጽ የምትልኩልኝ ሰዎች እንዴት በፍጥነት እንደምመልስ አይታችኋል አብዛኞቻችሁ። ቴሌግራምም አለው በዚህ ቁጥር ላይ 6463263147 ሚዲያውን ለመርዳት በካሻፕ እና በዜል እንደዚሁም በማቴሪያል በካሜራና ሌሎች ግብአቶች የተዘጋጀ ስልክ ቁጥር ነው። እዛ ላይ ያንን ማድረግ ትችላላችሁ። የተለያዩ ፕሮግራሞች ወደ እናንተ ይመጣሉ። የካሳሁን ይልማ ደግሞ ፊት የሰለቻችሁ ድምጹ የደከማችሁ ሌሎች ፕሮግራሞችን የሚያዘጋጁ ሰዎች በዚህ ሚዲያ ይመጣሉ። ሚዲያችን ያድጋል። አብራችሁን ትሆኑ ዘንድ በትህትና ጠይቃለሁ። ተመልሼ እመጣለሁ። የ78,000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል እንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። ዲኤምሲ ሪል ስቴት። ተመልካቾቻችን ተመልሰናል። ወደ ዋና ርዕሰ ጉዳዮች እንሄዳለን ማለት ነው። አሁን የትራምፕ የትኛው ሰራተኛ እንደነኩ ለየትኛው የተለሳለሱ እንደሆኑ በዝርዝር እንመለከታለን። እኔም መጀመሪያ ግን የጠበቃዋን ጉዳይ ብናይ ደስ ይለኛል። የዚች ጠበቃ ጉዳይ ብዙዎችን እያወያየ ነው። በቀደም አንድ ጠበቃ ኤርፖርት ላይ ተይዞ ተመርምሮ ስልኩ ሁሉ ተበርብሮ ቤተሰቡ ጋር እረፍት ሄዶ ሲመለስ የገጠመውን እሱ መረጃ አቅርቤላችኋለሁ። አሁን ደግሞ የዚህ ጠበቃ እሷም ዜጋ ናት፣ አገር ለቀሽ ውጪ ነው፣ ኢሚግሬሽን አተርኒ ናት። When Massachusetts resident Nicole Micciarone received this email on Friday telling her to leave the country, she was baffled. At first I thought it was for a client, but I looked really closely and the only name on the email was mine. So it said that my parole status had been terminated and I should leave the country within 7 days. But the 40-year-old is a U.S. citizen, born in Newton and raised in Sharon. ሰምታችኋል። አገር ለቀሽ ውጪ ነው። ፊቷ ላይ አንብባችኋል። እንባ ግጥም ብሎ ነው ይሄን የምትናገረው። ታስታውሱ እንደሆነ የፊልም እንደዚህ የፊልም የምትሰራ በዚህ በቦዲ በስፖርት ላይ የስፖርት የሚሆኑ ይሄ የሚጠጣ ምናምን ግብአቶችን የምትሰራ ካናዲያን እዚህ የምትመላለስ ስንት ቀን ታስራ እንደወጣች ከዚህ ሀገር አንድም ጀርመናዊ እናስታውሳለን። ብዙ ነገሮች ኢንሲደንቶቹ ብዙ ናቸው። ምንም ማጋነንም ማስፈራራትም ማስደንገጥም አያስፈልገውም። በየቀኑ የሚከናወነው ነገር ራሱ በጣም
መያዝ መጨበጥ የሚከብድ ነው። ምክንያቱም ለአንድ ሚዲያ በተለይ እንደዚህ እንደ ዲያስፖራ ሚዲያ ኔትወርክ አንድ ሰው ሌት ተቀንም ለሚሰራው ሰው ከባድ ነው። ልስራ ቢባል ግን 5 ስታፍ ቢኖረን 5ቱም ስለ ኢሚግሬሽን ብቻ ቢሰሩ በጣም ከበቂ በላይ ስቶሪዎች አሉ በየቀኑ የሚከናወኑ። አሁን እኮ ልፍ እያልኩ ነው። ምናልባት ለኛ ሰዎች ይጠቅማል ወይም ቢያውቁት ጥሩ ይሆናል፣ ማወቅ ጥሩ ነው፣ እውቀት ያስጨብጣል በሚል ነው ማቀርበው። የዚች ጠበቃ ደግሞ ያሁን ክስተት ነው። እዚሁ ሀገር የተወለደች ዜጋ ናት። እንዲህ አይነት ኢሜል ሲደርሳት በዛ ላይ ስደተኛ ጠበቃ ናት። ለምን ታርጌት ተደረገች? ይሄ አድሚኒስትሬቲቭ ኤረር ነው? አስተዳደራዊ ስህተት ተሰርቶ ነው? ለምን አድሚኒስትሬቲቭ ኤረር ሰርተን ነው ብለው ያንን የሜሪላንድ ሰው ከሚስትና ልጆቹ ነጥለው ያው ኤልሳልቫዶሪያ ዘግናኝ እስር ቤት ጥለውታል። እሱን አድሚኒስትሬቲቭ ኤረር ነው ትላለች ፓም ቦንዲ። አመጣለሁ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና ኃላፊ ናት። እሷን አመጣለሁ የፓም ቦንዲን አመጣለሁ። ግን እቺ ንስማት ታሪኳ ብዙ hopefully sent to me in error, but it's a little concerning that these are going out to U.S. citizens. Micciarone is an immigration attorney working with many clients facing possible deportation issues, so her name and email are on a lot of paperwork. The language in the email is very threatening, and it looks kind of like a sketchy spam email. It doesn't look like an official government notice. But it is. But it is. In a statement, a senior Department of Homeland Security official told us Customs and Border Protection is issuing notices terminating parole for individuals who do not have lawful status to remain. And CBP used the known email addresses of the alien to send notifications. ቀደም ብዬ ፓም ቦንዲ ዲኤችኤስ አልኩኝ አተርኒ ጀነራል ናት። ያው አቃቤ ሕግ ማለት ነው። የዲኤችኤስ ክሪስቲ ኖም ብዙ ሴቶች ናቸው ያሉት። አው የዋይት ሃውስ ሴክሬታሪ ካሮሊና አለች፣ ክሪስቲ ኖም አለች የዲፓርትመንት ኦፍ ሆምላንድ ሴኩሪቲ። አሁን ደግሞ ፓም ቦንዲ የአተርኒ ጀነራል ናት። እሷ ናት ሰውየው በስተት ቢሄድም አይመለስም ከሽብርተኞች ጋር ግንኙነት አለው ብላ ድርቅ ያለች ነው። እዛ ላይ ጠበቃ ሆኖ ለመንግስት ተከሶ ነው እንግዲህ ያን ልጅ ማባረር የለባችሁ መልሱ። ዳኛም የመደበኛ ችሎትም ዋና ይሄ ጠቅላይ ፍርድ ቤት የሚባለው እነሱም ወስነዋል ይመለስ ሰውየው ብለው። ግን ይህንን የመንግስትን ሐሳብና ምኞት ፍላጎት በትክክል አላስረዳህም የተባለው እዛ ለመንግስት ጠበቃ የሆነ ሰው ፔይድ ሊቭ ተከፍሎት ግን ዞር በል ተብሏል ከስራው። ይህ የሚያሳየው ብዙ ጠንከር ያለ እርምጃ የሚወስድ ሰው ብቻ ነው በዙሪያቸው የነሱን ሐሳብ የሚያሰርጽ የሚከላከል ነው። ኢቭን አድሚኒስትሬቲቭ ኤረርም ተብሎ አምነው መንግስት አምኗል። አድሚኒስትሬቲቭ ኤረር በየስቴቱ ያሉ ሪፐብሊካኖች በዚህ አስደንጋጭ ነገር ላይ ትንሽ ተዋይተውበታል፣ ደንግጠዋል። ቀላል አይደለም እና የዚህችም ቦርደር ፕሮቴክሽን ሲቢፒ Customs and Border Protection use the known email addresses of the alien to send notification. የሚታወቀው በቃ የዛ የኤሊየን የውጪ ዜጋ ወይም ስደተኛ የሱ በሚታወቀው ነው የምንልከው። ነን ፐርሰናል ኢሜል ከሆነ ለምሳሌ የአሜሪካን ሲቲዝን ኮንታክት ከሆነ ፕሮቫይደድ ኤሊየኑ ያ ስደተኛው ያቀረበው የአሜሪካን ሲቲዝን ኮንታክት ከሆነ ምናልባት ላልተፈለገ ሰው የኢሜል ሊሄድ ይችላል ነው የሚሉት። እቺ ሴትዮ ግን አሜሪካዊ ብትሆን ምናልባት ከስደተኛ ቤተሰብ ተወልዳም ይሆናል እምቧ እንደዚህ አቅርሮ ግን ይሄ የአድሚኒስትሬቲቭ የአስተዳደራዊ ስተት ነው ብላ አታምንም። If a non-personal email such as an American citizen contact was provided by the alien, notices may have been sent to unintended recipients. CBP is monitoring communications and will address any issues on a case-by-case basis. I think it's really scary that this is going on. It says that they're not being very careful. Micciarone posted about the email on social media and has received thousands of responses from around the world. I think it's a scare tactic. I think they want people afraid of immigration.
አያችኋት ፊቷን Received thousands of responses from around the world. I think it's a scare tactic. ታያላችሁ የድምጿ መርገብገብ ራሱ በቃ ሰውን ማስፈራሪያ ነው ማስደንገጫ ነው ይሄ አድሚኒስትሬቲቭ ኢደር ኬስ ባይ ኬስ እያየን ሞኒተር እናደርጋለን ላልተፈለገ ሰው ኢሜል ከደረሰ ኮሚኒኬሽን ሜተዳችንን እናያለን ነው የሚለው ይሄ ነገር ተደጋገመ በተለያየ መልኩ አሁን ያንን ጠበቃ ከኤርፖርት ምናምን ያዙት ያለበሱ ይሄ ምንድነው ነጭ ለባሽ ነው ምንድነው የሚባለው ያንን መስሪያ ቤታቸውን የሚወክል ልብስ ሳይለብሱ ኖርማል ልብስ ለብሰው ነው ያዙት ያቺን ተፍትስ ዩኒቨርሲቲ አይሲሲ ዛት ጭራሽ ፊታቸውን እንደ ኪድናፐር የተሸፈኑ ሰዎች ናቸው እሱ በቪዲዮ የታየ ነው ስለዚህ የዚች ጠበቃ ጉዳይ እያነጋገረ ነው የጠበቃዋ ጉዳይ አንዱ ነው እንግዲህ ኒኮል ሚቸሮኒን ዋና ርዕሰ ጉዳይ በዚሁ አልፈዋለሁ ወደ ሌላው አነጋጋሪው አሜሪካ መምጣት ከፈለጋችሁ አንዱ መንገድ ባሁን በትራምፕ ዘመን እንግዲህ ይሄ ሊሆን ይችላል ኢትዮጵያ ከትራምፕ መንግስት ጋር ይሄ ዲል አላት አናቀም ትራምፕን ግን እንሰማቸዋለን በዚህ ጉዳይ ላይ የተናገሩትን ደጋፊዎቻቸውን አስቆጥቷል ይሄ አልጣማቸውም ለትራምፕ ኮምፕሌን አቅርበዋል እሳቸውም ይናገራሉ ኦቫል ኦፊስ ሆኖ ነው ወይ በትዊተር ይንጡታል ወይ ኦቫል ኦፊስ ሆኖ በሚሰጡት መግለጫ ወይም ከሄሊኮፕተራቸው ሲወርዱ በሚናገሩት ከኤርፎርስ ዋን አውሮፕላናቸው ሲወርዱ ጋዜጠኞች ሲጠይቋቸው እንዲያረጋሉ ጠበቃም እኮ ይሄንን መድገም አለብኝ በደንብ መስማት አለባችሁ የዚህን ጉዳይ ትራምፕ የጠበቆች አሁን ዲል ያደረጉ አሉ በጣም በሚዘገን ሁኔታ የትራምፕ አስተዳደር ስራቸውን ዋናውና መንግስት ኦፊሶች ውስጥ ሁሉ ድርሽ እንዳይሉ ነው እነዚህን የሚያደርጓቸው ሎ ፈርሞች የህግ አማካሪዎች ጠበቆች ቡድኖች እነዚህ በህግ ላይ የሚሰሩ ድርጅቶች ትራምፕን ኤጌንስት ናቸው ተቃራኒ ናቸው የሚባሉትን አታክ ያደረጉ ነው ይሄ እንዳይሆንባቸው ዘለው ከትራምፕ መንግስት ጋር ዲል ውስጥ የገቡ አሉ ከነዚህ ውስጥ ደግሞ እዚህ ውስጥ መታየትም አልፈልግም ብለው ከነዚህ መስሪያ ቤቶች ውስጥ ጠበቆች እየለቀቁ ነው እሱን እናያለን ይሄ ግን አሜሪካን ውስጥ እንደምታውቁት በዋናነት የትራምፕ ደጋፊዎች የሚገኙት ገጠር ውስጥ ነው አክራሪ የሪፐብሊካን ደጋፊዎች ማለት ነው ለምሳሌ እንደ ቴክሳስም ቨርጂኒያም የትም ይሁን ከተማ ላይ ነው ዲሞክራት ያሉት እውነቱን ለመናገር ዴንስሊ ፖፑሌትድ ናቸው ከተሞቹ በጣም ህዝብ ስለሚበዛቸው ምርጫ ላይ ዲሞክራቶች ያንን ያገኙ ነበር አሁን እሱንም የከተማውንም ሉዝ አድርገው ነው ከተማም ላይ ሪፐብሊካንም አለ ገጠርም ዲሞክራት ሊኖር ይችላል ግን ዶሚናንትሊ በዋናነት ገጠር ላይ ሪፐብሊካን ናቸው እነዚህ ደግሞ ገበሬዎች ናቸው በግብርና ስራ ላይ ተሰማሩ ናቸው ሀብታሞች ደግሞ አሉ እርሻ ያላቸው እርሻቸውን የሚያሰሩት በዋናነት በወረቀት በሌለው አሁን ህገወጥ በሚሉት ስደተኛ ጥጥም የሚያስለቅሙት ቲማቲምም የሚያስለቅሙት ወይን እርሻ እንጆሪ እርሻ አለ በጣም አሜሪካ ከእርሻ ውጪ ደግሞ ከአግሪካልቸር ውጪ የወተት ውጤቶች የስጋ ውጤቶች ይሄ ማሸጉን መቁረጡን ምን ማለቱን የሚሰራው ማጆሪቲ ህገወጥ የተባለው ዶክመንት የሌለው ወረቀት የሌለው ስደተኛ አሁን ምን ይዋጣቸው ኢሊጋል ብለው እነዚህ ሁሉ ገበሬ ሲሄድ ማን ቲማቲሙን ይለቅመዋል አንደኛ የሚከፍሉት ክፍያ በጣም አናሳ ክፍያ ነው ለነዚህ ከተለያዩ ሀገራት የሚመጡት በተለይ ከላቲን አሜሪካ እና ከካሪቢያን ነው የሚያስመጡት እነዚህ ሰራተኞች ያልበቃ ብሎ እዚህ ያሉት ወረቀት የሌላቸው ሰዎች እንደዚህ እርሻ ውስጥ ይሄዱ ነው የሚሰሩት
አሁን ቅሬታ መጣ። ትራምፕ ተጠየቁ ኦቫል ኦፊስ ውስጥ ዲፖርቴሽኑ ምን ይላል ርዕሱ ላይ ትራምፕ ፍሎትስ ስሎው ዳውን ኦፍ ዲፖርቴሽን አንዶክመንትድ ፋርም ኤንድ ሆስፒታሊቲ ወርከርስ ያው በአገልግሎት ሆስፒታሊቲ ላይ የሚሰሩ ሆቴልና ኢንዱስትሪው ላይ የሚሰሩ ማለት ነው ብዙ አሉ ጽዳት ስራ ምን አሜሪካ በስደተኞች የቆመች ናት በርግጥ ህገወጥ ስደተኛ ሲወጣ ህጋዊ ሆኖ ሲቲዝኑ ዜጋው ስራውን ያገኘዋል ደሞዙ ይጨምርለታል አሁን እንደሚነገረን የቢዝነስ አናሊስቶች ኢኮኖሚስቶች በፍጹም ነው የሚሉት የሚጠቀመው ማን ነው ከዚህ ይሄ ብዙሃኑ ህዝብ የሚባለው ይጠቀማሉ ብለው ሲያጠኑት አይደለም ነው የሚሉት አሁን የእርሻን ስራ የሚሰራው የለም እዚያ ሆኖ ህጋዊ ሆኖ የሚኖረው ሰው በዛ ቅናሽ ዋጋ ጠራራ ፀሐይ ላይ ሄዶ ጥጥ ሊለቅም አይችልም ወይም ቲማቲም ሊሰበስብ አይችልም ሱ ሌላ ነው አሁን ወደ ግብርናው እንሂድ in the beginning on trying to get them back in legally is that right so it gives you real incentive otherwise they never come back they'll never be allowed once a certain period of time goes by which is probably going to be 60 days we're also going to work with farmers that if they have strong recommendations for their farms for certain people we're going to let them stay in for a while and work with the farmers and then come back and go through a process, a legal process. But we have to take care of our farmers and hotels and various places where where they need the people. And we're going to be working with you very carefully on that. So a farmer will come in with a letter concerning certain people saying they're great, they're working hard. We're going to slow it down a little bit for them. ሰምታችኋል ገበሬው ይሄ ጠንካራ ሰው ነው ጠንክሮ ይሰራል ጎበዝ ነው ሃርድ ወርኪንግ ነው ካለ ዲፖርቴሽኑን ስሎ ዳውን እናረጋዋለን ይያሉ ለሌላም ኢንዱስትሪ ሆቴልም ጭምር ዲፖርትም ከተደረጉ እንደገና ተመልሰው ህጋዊ ሆኖ የሚገቡበትን መንገድ እናመቻቻለን ለገበሬው ብለዋል and then we're going to ultimately bring them back they'll go out they're going to come back as legal workers okay it's still unclear what President Trump means by slowing it down so Amber on this one I know you have other slowing down ያው ይሄን ነገር ማባረሩን ትንሽ ጋብ እናረጋዋለን ማለታቸው ምን ማለት ነው አይታወቅም ምንድነው ጋብ ማረግ እንዴት ነው ጋብ የሚደረገው እንደመልሰው ደግሞ ወጥተው ተመልሰው ጋር ነው የሚመጡበትን እናመቻቻለንም ይላሉ እርስ በርሱ የሚጣረስ ነው እቺ ያው በዚህ ጉዳይ ላይ ጥናት የምታደርግናት የምትከታተልናት የትራምፕን ውሳኔ ምንድነው የሚለውን ስትመልስ እንሰማለን immigration cases that you want to talk about once we get past this so I'll just put forth my views on this which gets back to something we were talking about in an earlier segment of the show which is my contention that the president is prone to overly neat or sloganeering solutions to things that are actually quite complicated. And so on immigration, he obviously does propose, I think, a pretty hard line by his own view, his own words, talking about the idea that there has to be a crackdown, people have to be removed. Now then you get into the agricultural sector, where according to the Department of Agriculture, 47% of hired workers are illegal immigrants. That poses an obvious practical 47% በግብርና ላይ የሚሰሩት አንዶክመንትድ ናቸው ዶክመንት የሌላቸው ወይም ህገወጥ የተባሉት ናቸው አሜሪካ እንዴት አፎርድ ታደርገዋለች ይሄ ጥያቄ ነው ስሙ complication now of course you can argue well those people shouldn't be there at all so kick them out and then you have to find the American workers to do it which would presumably be seeking higher wages which leads to higher prices or you can say well we'll come to some kind of accommodation which is what Trump seems to be suggesting there although the details of it are vague much the same in the hospitality industry which is estimated to have more than a million illegal immigrants working within that so
ሆስፒታሊቲ ላይ 1 ሚሊዮን ቁጥር ስሙ ዳታው ራሱ ቀላል አይደለም ወደኋላ መልሰዋለሁ በ2019 ራፍሊ 450 ሺህ ኢሚግራንት ወርከርስ በዩኤስ ፋርም ወርክ በግብርና ውስጥ ይሰራሉ ይሄ 2019 ዴታ more than half of all farm workers an additional 283,000 undocumented immigrants worked in the US agriculture ላይ ብቻ undocumented 283,000 ኢሚግራንት ሆነው ዶክመንትም ሊሆን ይችላል አጠቃላይ 450,000 ነው ቶታል ፋርም ወርከርስ በግብርና ስራ ላይ የተሰማርተው የሚሰሩ አጠቃላይ 2.4 ሚሊዮን ናቸው የውጭ ሀገር የግብርና ስራ ላይ ግብርናው እንግዲህ የተለያየ ሊሆን ይችላል አግሪካልቸርም ምንም የቅድሙ 283,000 አንዶክመንትድ ያልኩት አግሪካልቸር ብቻ ላይ ነው እርሻ ላይ ነው ሌላ አለ ግብርና እንግዲህ የወተት ሊሆን ይችላል ስጋ ሊሆን ይችላል እነዚህም በግብርና ውስጥ የሚካተቱ ናቸው ፎሪን ቦርን የውጭ ተወላጆች በግብርናው ላይ አጠቃላይ 68% ነው አሜሪካ እንዴት ሰርቫይቭ ታደርጋለች 68% የውጭ ዜጋ ነው undocumented workers approximately 36% of farm workers lack authorized work status ህጋዊ የሥራ ፍቃድ የላቸው 36% ከዚህ ውስጥ ከ68% ናቸው more than half ማለት ነው 36% ከሆነ ለምን 32% ወረቀት ሊኖረው ይችላል የውጭ ዜጋ ቢሆን ስለዚህ more than half almost 50 something percent ህጋዊ የሥራ ፈቃድ የለውም ለመስራት አሜሪካ ውስጥ በግብርና ለመስራት H2A የሚባል የሥራ የመስሪያ ፕሮግራም አለ ቴምፖራሪ በጊዜያዊነት ለምሳሌ የምርት ሲዝን ምርት የመሰብሰብ ጊዜ ሲሆን ወደ አሜሪካ ይገቡና ሰርተው ያቺን ጊዜ ሰርተው ላጥ ብለው ይወጣሉ እና ሰርቲፋይድ የሆኑ H2A workers growing በ64.7% ነው ከ2017 እስከ 2022 የጨመረው ለምን ሰራተኛ በጣም ተፈለጋ በዚህ ምክንያት H2A workers እንዲገቡ ተደረገ ይሄ ነው ቁጥሩ ይሄን ሰውዬ ደግሞ ስሙት Second workers to do it which would presumably be seeking higher wages which leads to higher prices or you can say well we'll come to some kind of accommodation which is what Trump seems to be suggesting there although the details of it are vague much the same in the hospitality industry which is estimated to have more than a million illegal immigrants working within that so to me here the tension is just the kind of sloganeering or headline solution and then a more complicated reality with which Trump has to grapple. Yeah, so I think it's probably going to be no secret that I think this is a horrible idea, and it's not what Trump ran on, which was deporting all illegal immigrants, and they shouldn't be given a pass just because a farm worker went, or an agricultural, farm owner, probably from a big corporation, mind you, went to Trump and was like, hey, Trump, I really need these guys. Please, I don't want to have to pay American wages and give benefits to workers who are here, which is precisely the problem that so many conservatives have identified with mass legal immigration, which is that it does undercut American wages. Yes, prices would increase, but I think it's reasonable to say that we should be focused on making sure that people in America are provided with purposeful and meaningful work that also pays a good wage. There's also a guest worker program, a seasonal visa for agricultural workers that has about 250,000 people in it in the past few years. If Trump wants to make the argument that there needs to be an expansion of that program to allow more seasonal farm workers to come in from South American and Central American countries. I think that would be much more reasonable than saying that farm owners get to basically skirt the law because they've made the argument to Trump that they need more people. Yeah. አሁን 350,000 ነው የምትለው እሷ በዚህ አሁን ቀደም ሲል ባልኳችሁ ፕሮግራም የሚመጣው ሰው ቁጥር በዛ ያ ቁጥር አልበቃም ይጨመር ቢሉ ትርጉም አለው
ነገር ግን አንድ ምናልባት ሀብታም ሊሆን ይችላል እንደው እነዚህን ሰራተኞች ባትነካብን ብለው ስላሉ ለፕሬዝዳንቱ የእሱ ደጋፊ የሆነ አንድ ቱጃር ወይም ሀብታሞች በቃ ስሎዳውን እናደርገዋለን፣ ወጥተው ይገባሉ። እንደዚህ አይነት ህግ ከሆነ ህግ ነው፣ ህገ ወጥ ከሆኑ ህገ ወጥ ናቸው ነው። ይህንን ነው እሷ አርጊው የምታደርገው። ስለዚህ በግብርና ከደቡብ አሜሪካ ከመካከለኛው አሜሪካ ነው አብዛኛው የሚመጡት። በጣም ጠንካራ ሰራተኛ ህዝብ ነው እውነቱን ለመናገር። አሁን ይሄ ወንጀለኞች የቬኔዙዌላ፣ የኤልሳልቫዶር፣ የሜክሲኮ፣ የድራጉ የምኑ እነዚህን ህዝብ በመጥፎ ገጽታ የሚስል ቢሆንም አሜሪካ እኔ አንድ ቀን ፕሮግራም ሰራለሁ በተለይ የምኖርበት ቴክሳስ በዙሪያዬ አካባቢ ላይ ቤት ሲሰራ የሌላ ሀገር ዜጋ አንድ ካየሁ ይገርመኛል። እነሱ ናቸው ላቲን የሚባለው ህዝብ ወይም ሂስፓኒክ የሚባለው ህዝብ ነው። አጠቃላይ ማጆሪቲ እዚህ ሜክሲካውያን፣ ሆንዱራስም ኤልሳልቫዶርም ምንም ሊሆን ይችላል። ስፓኒሽ ቋንቋ ተናጋሪ ናቸው። ሬስቶራንት ብትሄዱ የአበሻ ሬስቶራንት ጭምር ክትፎ፣ ቀይ ወጥ ምናምን ሲቀርብላችሁ ኢትዮጵያዊ ሰርቶ ሊመስላችሁ ይችላል። ብዙ ጊዜ እነዚሁ ናቸው። መንገድ ስራ ብትሄዱ እነሱ ናቸው። እስቲ እቃዬን ላጓጉዝ ብላችሁ ቤት ልቀይሩ ብትፈልጉ የቀን ሰራተኛ እነሱ ናቸው። አሜሪካ ሳር የሚያጭድ አትክልት የሚኮተኩት የሚያሳምር የሚያስውብ መንገድ ዳርም ቤቱንም መናፈሻንም እነሱ ናቸው። ጽዳት፣ ሆቴል፣ ኢንዱስትሪው ጠቅላላ ቤት ለቤት የጽዳት ካምፓኒ ተቋቁሞ ባለቤቶቹ ማንም ይሁኑ የሚያጸዱት ግን እነዚህ ናቸው። ወረቀት ኖራቸው አልኖራቸው አላቅም። ጠንካራ ሰራተኛ ህዝብ እንደሆኑ አውቃለሁ። እንደ አፍሪካ ያሉ ሀገራት ለሀገራቸው ዜጎች ስራ እድል መፍጠር ያልቻሉ ለምን ተደራድረው የዜጎቻቸው እዚህ ሲዝናል ለ3 ወርም ለ4 ወርም ሰርተው የዚህ ሀገር ዶላር ኢትዮጵያ ሲገባ ትልቅ ብር ነው የሚሆነው። እንዲህ አይነት እድል ለምን እንዳልፈጠሩ እኔም ስላላጠናው ሪሰርች ማላደረኩኝ፣ ግን አብዛኛው ዜጋ የደቡብ አሜሪካ ነው። የአፍሪካ ሰው ጠንካራ ሰራተኛ አይደለም አልልም፣ ግን እነዚህ ፕራክቲካሊ እዚህ መጥተው ጠንካራ ሰራተኛ መሆናቸውን አይተናል። ያው ፍጹም ናቸው ባልልም። ስለዚህ እነዚህ ናቸው የዛሬ መረጃዎቼ። ተጨማሪ መረጃ አለኝ ኢትዮጵያንን በተመለከተ። የትራምፕ መጽሐፍ አርት ኦፍ ዘ ዲል በጣም ትልቁ መጽሐፍ ነው። ሰሞኑን መወያያ የሆነውም በታሪፉ ጉዳይ ነው። ቻይና ላይ መረር ብለው ነበረ። ቻይና 100 አሜሪካ ስታስገባ 134 እኩል ነው፣ ማንም የሚንበረከክ የለም ብላለች ቻይና። አይ በእነዚህ እቃዎች ላይ ግን 10% ሆኖ ይቀጥላል። ከዛ ብለው ደግሞ እንደገና 90 ቀን ይሄ የሚል ውሳኔ ወስነዋል። ትራምፕ መጨረሻ ላይ ምን አቺቭ እንደሚያደርጉ እናያለን። ሰውየውን ፕሬዚዳንቱን ማጣጣልም አይቻልም። ምን እንደሚያገኙ ምን ያው ያላቸው 4 አመት ስለሆነ አንድ ሊያገኙት የፈለጉት ነገር አለ። ሊያገኙት የፈለጉት ነገር ጥሩ ቢሆንም መንገዱ ትክክል ነው ወይ ያንን ያስገኝላቸዋል ወይ በስራ ምናየው ይሆናል። ብዙ ትችቶችም እሳቸውን የተመለከቱ የሚቀርቡት ለዛ ነው። መጽሐፋቸው ይሄ ነው። በአንድ ወቅት መጽሐፋቸውን ይዘው ይታያሉ። In relation to the first point about American wages and American labor protections, I agree with that, at least in principle. And I think one of the places we have common ground here is that the plan that Trump seems to be suggesting in rather vague terms just seems wide open to abuse of all kinds. He talks about the idea that a farmer will come in with a letter concerning certain people saying they're great, they're working hard. Well, obviously that implies that workers who are
most, least resistant to pushing for any improved working conditions or most resistant to any forms of unfair pay would not be obviously recommended by the employer. You have these with very little profit. Yeah, of course, and I completely acknowledge that. And getting to like a broader theme of this administration, I've been writing about this a lot, which is that there's going to be this inevitable tension between the big tech people, the corporatists, the billionaires, and the populists within the administration. And this is, I think, evidence of that playing out in real time, as has been the fight over tariffs, as has been the fight over H-1B visas, which we saw before Trump even took office. Elon Musk and Vivek Ramaswamy calling for a large expansion of the H-1B visa program. People like J.D. Vance and and Steve Bannon, who is obviously not in the Trump administration, but I think it's fair to say is sort of the early adopter of MAGA ideology outside of Trump. They've argued that the mass expansion of the H-1B visa program would crowd out American workers, suppress wages, etc. And Trump ultimately came out and said, I support H-1B. He didn't say whether or not he was going to expand it, but now he's offering this $5 million gold card that people can just... አሁን የተነሳውን ሰምታችኋል። የትራምፕ አስተዳደር የሚፈልገው ነገር አለ፣ ግን የሚፈልገውን ነገር ደግሞ ለማግኘት ማነቆ አለበት። ማነቆ ምንድነው? በዙሪያ ያሉ ሰዎች ናቸው። ለምሳሌ የሜክ አሜሪካ ግሬት አጌን የሚለው ዋናው ጽንሰ ሐሳቡ አፍላቂ መሰረቱ የሆኑት የዋይት ሃውስ ቺፍ ስትራቴጂስት የነበሩት ስቲቭ ባነን እንደ አሁን ጄዲ ቫንስ ምክትል ፕሬዚዳንቱ ስቲቭ ባነን የሉበትም። እነዚህ ሰዎች አሉ። ከዛ የቴክ ኢንዱስትሪው ዋና ቢሊዮነሮች ሀብታሞች አሉ። ሌሎች ሀብታሞች አሉ። ኮርፖሬት ደግሞ ትልልቅ ግዙፍ ኮርፖሬት ያላቸው የሪፐብሊካን ሰዎች አሉ። እና በትራምፕ አስተዳደር ውስጥ ደግሞ ህዝበኛ የሚባለው ቋንቋው ይቀፈኛል። የኢህአዴግ ቋንቋ ነው። ፖፑሊስት ልታውቅ የሚሉ አሉ። በእነዚህ ባህል እርስ በርስ ፍትጊያ አለ። ለምሳሌ ኤች1ቢ ቪዛ ይሄ አሁን አብዛኛው ከህንድ ቴክኖሎጂ ስራ 6 ፊገር በጣም ትልልቅ ገንዘብ የተከፈላቸው የሚመጡ አሉ። በአናሳም ደግሞ እዚህ ለኤች1ቢ ቪዛ እዚህ ለአሜሪካ ከሚከፍሉት ዝቅ ባለ ቀጥሯቸው የሚያመጧቸው አሉ። በዛም የሚመጡ አሉ። እነዚህን አሁን በምርጫው ጊዜ ቅስቀሳው ጊዜ እነዚህን ሁሉ አንገት ቆርጣለው አሜሪካዊ ነው እድሉ ሁሉ ሲሉ የነበሩት እንደነ ኤለን መስክ ያለ ሰው አጠገባቸው ስላለ ልክ ከምርጫው በኋላ አሁን ሲናገሩ ኤች1ቢ ቪዛ እንደግፋለሁ አሉ። የሚሉት ነገር እርስ በርስ እየተጋጨባቸው መጣ። ፍላጎቶች የተለያዩ ስላሉ በአስተዳደራቸው ውስጥና በአስተዳደራቸው ዙሪያ ባሉ ተጽዕኖ ፈጣሪዎች። ስለዚህ እንደሚባለው ይሄ ሁሉ ስደተኛው በመባረሩ እንዳይገባ በመደረጉም ብዙሃኑ የአሜሪካ ህዝብ ይጠቀማል ማለት ዘበት ነው የምትለው። በዚህ ላይ ረጅም ጊዜ አልወሰድባችሁ። ከኢትዮጵያውያን ህገወጥ ስደተኛ ወይም ወንጀለኛ ስደተኛ የተባሉ መረጃ አለ። እሱን የተመለከተ ሌላ ዝግጅት ይዤላችሁ ቀርባለሁ። እስካሁን አብሬያችሁ የቆየሁት ካሳሁን ይልማ ነኝ። 6463263147 ካሽ ዜል ሚዲያውን ለመርዳት የምትፈልጉ ሰዎች መጠቀም ትችላላችሁ። 5126774634 የአስተያየት መስጫ ነው። ቴሌግራምም አለው። በጽሁፍና በድምጽ መልእክት ተውልኝ እመልሳለሁ ካላነሳሁት ማለት ነው። አመሰግናለሁ ስለተከታተላችሁ። እግዚአብሔር ያክብርልኝ። መልካም ሆሳዕና። በጊዜ በቀን ትናንት ያላገኘኋችሁ ሰዎች ሁላችሁም የመጨረሻው የጾም ሳምንት ነው። ጾሙ እግዚአብሔር ጋር የሚደርስበት ጸሎቱም የሚሰማበት እንዲሆን እመኛለሁ። ደህና ሁኑልኝ።